ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የህዳር 27 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በወሎ ራያና በምዕራብ ጎንደር ቀጠናዎች ፋኖ ከፍተኛ ድል ያገኘባቸውን ውጊያዎች አካሂደዋል። ዝርዝር ግንባር መረጃዎችን ይዘናል። ማስረሻ ሰጤና ብልጽግና ያደረጉት የተባለው ስምምነት የግለሰቦች በመሆኑ የሚቀይረው ነገር የለም ሲሉ ዓለም አቀፍ የፖለቲካና የጸጥታ ባለሙያዎች ገልጸዋል። ትሰሙታላችሁ። ከአፍሪካ ህብረት ምክትል ሊቀመንበር ጋር በስልክ ተገናኝቼ ከአገዛዙ ጋር ፈጽሞ እንደማንደራደር ነግሬያቸዋለሁ ሲል እስክንድር ነጋ ተናግሯል። አብይ በኤርትራ ላይ ጦርነት ሊከፍቱ መሆኑን የኢሳያስ መንግስት በስብሰባዎች ላይ የገለጸ መሆኑ ተገልጿል። የአሜሪካና የዩክሬን ተደራዳሪዎች ወደ ሰላም የሚደረገው ትክክለኛ ጉዞ የሚወሰነው በሩሲያ ነው ብለዋል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑ ነው ቤተሰብ ይሁኑ። በወሎ ራያና በምዕራብ ጎንደር ቀጠናዎች ፋኖ ከፍተኛ ድል ያገኘባቸውን ውጊያዎች አካሄደ። በመተማ ወረዳ ሸመለ ጋራ ላይ በተደረገ ውጊያ ከ100 በላይ የአገዛዙ ወታደሮች መገደላቸው ተሰምቷል። ውጊያው በ3 አውደ ግንባሮች ነው የተደረገው የተባለ ሲሆን በዚህም ከተገደሉ ከ100 በላይ የአገዛዙ ወታደሮች በተጨማሪ ወታደራዊ ተሽከርካሪዎችም መውደማቸው ታውቋል። በተመሳሳይ የራስ አሞራው ውብነህ ብርጌድ ፋኖች ከማክሰኝት በቅርብ ርቀት በጉዞ ላይ በነበሩ የጠላት ብልጽግና ወታደሮች ላይ ስኬታማ የሆነ ደፈጣ ጥቃት በመፈጸም ድል መቀዳጀታቸውን ነው መረብ ሚዲያ ለማረጋገጥ የቻለው። ጥቃቱ የተፈጸመው ከጎንደር ወደ ባህር ዳር በርካታ ተሽከርካሪዎች ተሳፍረው ሲጓዙ በነበሩ የአገዛዙ ወታደሮች ላይ ነው። በሌላ በኩል በቆቦ ከተማ ዙሪያ በተደረገ ውጊያ የአገዛዙ ኃይል ኮንክሪት ምሽግ በፋኖ ሲሰበር በርካታ የብልጽግና መከላከያ ሰራዊት አባላት መገደላቸው ተሰምቷል። በቆቦ ዙሪያ ውጊያ የፋኖ አባላቱ ጨለማው ሳይበግራቸው ከምሽግ ምሽግ እየተወረወሩ በጠላት ላይ ከባድ የጥቃት ዶፍ ማዝነባቸው ታውቋል። ከቆቦ በቅርብ ርቀት ካራይላና አጣዋ ጋሪያ ላይ እስከ ትናንት አመሻሽ ድረስ ያገዛዙ ኃይል አስከሬን አለመነሳቱንም ሚኒሊክ አስታውቋል። ይህ በእንዲህ እንዳለ በወልዲያ ከተማና ዋና ትኩረቱን በአብነት ተማሪዎች ላይ ያደረገ የግዳጅ ወታደራዊ አፈሳና እስር ተባብሶ ቀጥሏል ተብሏል። በከተማዋ እየተካሄደ ባለው የግዳጅ ወታደራዊ አፈሳ ራሳቸውን ለማዳን ሲሸሹ የነበሩ የአብነት ተማሪዎች መገደላቸው ይታወሳል። የብልጽግናው አገዛዝ በአማራ ክልል የተለያዩ አካባቢዎች ላይ ሰሞኑን እንደ አዲስ የተጠናከረ የግዳጅ ወታደራዊ አፈሳና እስር እያካሄደ ይገኛል። በዚህም ከሰሞኑ በሰሜን ወሎ ዞን ብቻ ከ100 በላይ የሚሆኑ ተማሪዎች ታፍነው ወደ ጊዜያዊ ማቆያ ስፍራ መወሰዳቸው መረብ ሚዲያ ዘግበዋል። የግዳጅ ወታደራዊ አፈሳው ትኩረቱን በተለይ በቆሎ ተማሪዎች ላይ ያደርግ እንጂ በስራ ገበታቸው ላይ የተገኙ ወጣቶች፣ ከትምህርት ቤት ውለው እየተመለሱ የነበሩ የአስኳላ ተማሪዎች እንዲሁም የአእምሮ ህሙማን ጭምር በግዳጅ ታፍሰው ለእስር ተዳርገዋል። በከተማዋ እየተካሄደ የሚገኘው የግዳጅ ወታደራዊ አፈሳና እስር ተባብሶ የቀጠለ ሲሆን የከተማዋ ነዋሪዎች መውጣትና መግባት እንዲሁም ልጆቻቸውን ወደ ትምህርት ቤት መላክ አዳጋጅ እንደሆነባቸው ነው የታወቀው። በርካታ ቁጥር ያላቸው የአብነት ተማሪዎች ከታሰሩባቸው አብያተ ክርስቲያናት መካከል በከተማ ቲንፋዝ ተብሎ በሚጠራው አካባቢ የምትገኘው የደብረ በረከት ቅዱስ ጊዮርጊስ ቤተክርስቲያን አንዷ ስትሆን ቤተክርስቲያኒቱ ተማሪዎቿ እንዲለቀቁ ለሚመለከታቸው አካላት በደብዳቤ ብትጠይቅም እስካሁን ምላሽ አላገኘችም ተብሏል። ከደብረ በረከት ቅዱስ ጊዮርጊስ ቤተክርስቲያን በተጨማሪ ከመንበረ ንግስት ቅድስት ኪዳነ ምህረት ቤተክርስቲያንና በከተማዋ ከሚገኙ ከሌሎች አብያተ ክርስቲያናት ከ50 ያላነሱ የአብነት ተማሪዎች በጅምላ ታፍሰው ለእስር ተዳርገዋል። ማስረሻ ሰጤና ብልጽግና አደረጉት የተባለው ስምምነት የግለሰቦች በመሆኑ የሚቀይረው ነገር የለም ሲሉ ዓለም አቀፍ የፖለቲካና የጸጥታ ባለሙያዎች ገለጹ። አቶ ማስረሻ ሰጤ ከብልጽግናው አገዛዝ ጋር የግለሰብ ስምምነት ማድረጉን ተከትሎ የተለያዩ አካላት ሀሳብ አስተያየት እየሰጡ ሲሆን ዓለም አቀፉ መገናኛ ብዙሃን ዶቼ ቬለም በዚህ ጉዳይ ላይ ዘገባ ሰርቷል። በዘገባውም ዓለም አቀፍ የፖለቲካና የጸጥታ ባለሙያዎችን አነጋግሯል። የመገናኛ ብዙሃኑ ያናገራቸው ፖለቲከኛው መስፍን አማን ይህን የአረጋ ከበደንና ማስረሻን ስምምነት የግለሰቦች ስምምነት ብለውታል። ማስረሻ በአርበኛ ዘመነ ካሴ የሚመራውን ፋኖ የሚቃወም በምስራቅ ጎጃም ዞን መርጡ ለማርያም አካባቢ ደጋፊ ያለኝ ከሚል ተራወረ የዘለለ መከላከያ ሰራዊትን ከመሳሰሉ የመንግስት የጸጥታ አስከባሪዎች ጋር ስላደረጓቸው ውጊያዎች ተጨባጭ መረጃ አለመስማታቸው ደግሞ አንድ ስማቸውም ሆነ የሚሰሩበት ተቋም እንዳይገለጽ የጠየቁት ባለሙያ አስረድተዋል። አማራ ፋኖ ህዝባዊ ድርጅት የትኛውን አንጃ ነው ሲመራ የነበረው? ምክንያቱም ቡድኖቹ ይታወቃሉ። ሸዋ አለ፣
የወሎ አለ፣ የጎንደር አለ፣ ጎጃም ያለው ኃይል ደግሞ የነዘመነ ነው። ስለዚህ የሚመራው ኃይል አልነበረውም ሲሉ ይሞግታሉ። እጃቸውን ሰጡ የሚል መረጃ ከ5 ቀናት ገደማ በፊት መስማቱን የጠቀሱት ባለሙያው ከአቶ ማስረሻ ጋር ጓደኛቸውና የተወሰኑ ሰዎች አብረው እንደሚኖሩ ግን ይገምታሉ። አቶ ማስረሻ በፋኖ አደረጃጀት ውስጥ በነበራቸው ሚና ላይ በሚነሱ ጥያቄዎች ምክንያት ከክልሉ የብልጽግና መንግስት ጋር የተፈረመው የግለሰቦች ስምምነት ይመስላል የሚል አቋም አላቸው። ለፖለቲካ ጥቅም መንግስት ሁሉንም አጋጣሚ ይጠቀማል። በዚህ ላይ ምርጫም እየመጣ ነው፣ እያረጋጋን ነው፣ ሰላም እያወረድን ነው ለማለት ሊጠቀምበት እንደሚችል ያምናሉ። በአማጺነት ተሰማርቶ በቆየ አካልና በመንግስት መካከል የሚደረግ ስምምነት ጊዜ ይወስዳል የሚሉት ባለሙያ መቼ ተወያዩ፣ ምን ያክል ጊዜ፣ ውይይቱን ማን ነው የመራው፣ ተወያዮች ውስጥ በማን ተወከሉ የሚሉ ጥያቄዎችን ያነሳሉ። በዚህም ምክንያት ስምምነቱ ውሃ የማያነሳ እንደሆነ ተችተዋል። አቶ ማስረሻ እጁን የሰጠ የሚሉት አቶ መስፍን በበኩላቸው እጁን የሰጠን ሰው የሰላም ስምምነት ተፈራረመ ልትል አትችልም ሲሉ ተናግረዋል። ዶቼ ቬለ ያነጋገራቸው ሌላ የጸጥታና የግጭት ትንተና ጥናት ባለሙያ መንግስት ለችግሩ እውነተኛ የሰላም አካሄድን እንደማይከተል የሚያሳይ ምልክት ነው ሲሉ ተችተዋል። አቶ መስፍን በበኩላቸው የተፈረመው ስምምነት የሚቀይረው ነገር እንደማይኖር ያምናሉ። አብዛኛው ፋኖ እንደዚህ አይነት ድርድር መደረጉን ልክ እኛ እዚህ ከውጭ እንደሰማ ነው የሰማው የሚሉት አቶ መስፍን በጎጃም አካባቢ፣ ደቡብ ጎንደር፣ ሰሜን ሸዋና ወሎ ቀጠናዎች ውጊያዎች እንደቀጠሉ ናቸው። ምንም የሚቀይረው ነገር አይኖርም ሲሉ ተናግረዋል። ማስረሻ ሰጤ የተባለው ግለሰብ ከቀናት በፊት ከአፋሕድ እንደታገደና በደቡብ ወሎ ከላላ አካባቢ እጁን ለአገዛዙ ጦር እንደሰጠ ይታወሳል። ከአፍሪካ ህብረት ምክትል ሊቀመንበር ጋር በስልክ ተገናኝቼ ከአገዛዙ ጋር ፈጽሞ እንደማንደራደር ነግሬያቸዋለሁ ሲል እስክንድር ነጋ ተናገረ። የአፍሪካ ህብረት ኢጋድ የተባሉት አህጉራዊና ቀጠናዊ ተቋማት ከሰሞኑ ማስረሻ ሰጤ የተባለው ግለሰብና የአማራ ብልጽግና አደረጉት በተባለው ግለሰባዊ ስምምነት ላይ ተገኝተው መታዘባቸውን አሳውቀዋል። ተቋማቱ ይህን የግለሰቦች ስምምነት በከፍተኛ አመራሮቻቸው በኩል መታዘባቸው ደግሞ እንዳልሆነ በመጥቀስ አፋሕድ ማብራሪያ እንዲሰጡት በደብዳቤ ጠይቀዋል። የአፋሕድ መሪ እስክንድር ነጋ በዚህ ጉዳይ ላይ ሰፋ ያለ ማብራሪያ ለአንከር ሚዲያ የሰጠ ሲሆን ከ21 ቀን በፊት ታዛቢ ሆነው ከተገኙት የአፍሪካ ህብረት ምክትል ሊቀመንበር ማሊካ ሀዲዳ ጋር ይገናኝ እንደነበር ተናግረዋል። ስለ ድርድር ይጠይቁኝ ነበር፣ ፈጽሞ አንደራደርም አልኳቸው። በዚህም በጣም ነበር የተናደዱት ይላል እስክንድር። እናም ከአገዛዙ ኃይል ጋር ድርድር አናደርግም፣ በእናንተ በኩል ሌላ አማራጭ ካለና ያለምንም ቅድመ ሁኔታ ለመነጋገር ፈቃደኛ ነን ብያቸው ነበር ብሏል። እርሳቸው ከተቋሜ ጋር ተነጋግሬ ላሳውቅ ብለውኝ በመጠባበቅ ላይ ሆነን ነው ይህ ሁኔታ የተፈጠረው ሲል አስረድተዋል። የመንግስት ሚዲያዎች ሲዘግቡ የአፍሪካ ህብረትና ኢጋድ በአደራዳሪነት ተገኝቶ ነበር። በአፋሕድና በአገዛዙ መካከል በተደረገው ስምምነት ማለት ነው። በነበረው ድርድር እነሱ የምናባዊ ድርድራቸውን የሚመለከት ተገኝተው ነበር ያሉት ነገር ነበርና እሱን አስመልክቶ በርካታ ጥያቄዎች ቀርበውልናል። አንድ ሀሰት ነው፣ ግልጽ ለማድረግ ፈጽሞ በሬ ወለድ የሆነ ሀሰት ነው። እሱን አስመልክቶ እኛ ሀሰት ነው ከምንል ይልቅ ራሳቸው አፍሪካ ህብረትና ኢጋድ በዚህ ጉዳይ ላይ መግለጫ ሊሰጡ ይገባል ብለን ነው ዛሬ መግለጫ ወጣ ነው። እንደምታውቀው ትናንትናም አፍሪካ ህብረትም ኢጋድም መግለጫ አውጥተው ነበረ። በዛ መግለጫቸው ላይ እነሱ ያሉት በፊርማ ስነስርዓቱ ላይ ተገኝተን ታዝበናል። የፊርማ ስነስርዓቱን ማለት ነው እንጂ ሂደቱን አይደለም። እነሱ እንደሚሉት ተደረገ የሚባለው ድርድር ላይ ተገኝተን ታዝበን መጨረሻ ላይ የፊርማ ስነስርዓቱ ላይ ተገኘን አላሉ። ግን እንደዛች ብለው በፊርማ ስነስርዓቱ ላይ ተገኘን ብለው መግለጫ ስላወጡ እሱን በአጠቃላይ ድርድር ነበርና የድርድሩን በሙሉ እነሱ በአደራዳሪነት ተገኝተው ነገሩ ሙሉ ለሙሉ ታዝበውታል ወደሚል ነገር ስለሄደ እና ማብራሪያ ስለሚያስፈልገው እኛ ሀሰት ነው ብለን እውነቱን ከመናገር ባሻገር የጉዳዩ ባለቤቶች የሆኑት አፍሪካ ህብረትና ኢጋድ በጉዳዩ ላይ መግለጫ ቢሰጡ ይሻላል ብለን ነው ዛሬ መግለጫ ያወጣ ነው። ባወጣ ነው መግለጫ 2 ነጥቦችን ያነሳ ነው። አንድ አፍሪካ ህብረትን በሚመለከት ከአፍሪካ ህብረት ጋር በ2 ደረጃ ነው የተገናኘ ነው። አንዱ ሞልታይላትራል በሚባል ደረጃ ማለት ነው። የተለያዩ ባለድርሻዎች ከ2 በላይ የሆኑ ባለድርሻዎች በሚገኙበት አውዱ ውስጥ ተገናኝተናል። ይሄ ለምሳሌ አንድ የምናነሳው ዳውንት ላይ በነበረው ስብሰባ ላይ እኛ ማለትም አፋሕድ፣ የአፍሪካ ህብረት፣ ኢጋድ፣ አሜሪካ፣ የአውሮፓ ህብረት ተገናኝተን ነበረ። አንድ የተገናኘ ነው በዚህ አውድ ነው። በሁለተኛ ደረጃ ስንገናኝ ደግሞ ቀጥታ አፍሪካ ህብረትና እኛ ብቻ ደግሞ በስልክ እንገናኛለን። በስልክ እየተገናኘን አንዳንድ ጊዜ እንወያያለን። ስለዚህ በ2 ደረጃዎች ነው ስንገናኝ ቆየ ነው ማለት ነው። ከአፍሪካ ህብረት ጋር በነበረን የሁለትዮሽ ግንኙነት ያደረግነው ለመጨረሻ ጊዜ ከ3 ሳምንት
በፊት ይመስለኛል ከ3-4 ሳምንት በፊት በቀጥታ ያገኘኋቸው እኔ ነኝ እና ያገኘሁት ትላንትና በዚህ በፊርማ ስነስርዓቱ ላይ ተገኝተው የነበሩትን አምባሳደር ማሊካ ሀዲዲ ነው እና በነበረን ቆይታ ያው በአጠቃላይ ሀገሪቱ ውስጥ ስላለው ሁኔታ ተወያይተናል። በተለይ ደግሞ አማራ ክልል ውስጥ ስላለው ሁኔታ ተወያይተን በእኛና በአገዛዙ መካከል ምንም አይነት ድርድር ኖሮ እንደማያውቅ ቃል ለቃል ካታጎሪክሊ ነው የነገርኳቸው። ተጠቀምኩበትም ቃል ይሄ ነው። አይ ካታጎሪክሊ ስቴትስ እያልኩኝ ማለት ነው። There has never been negotiation between ASPO and the regime ብዬ ነው የነገርኳቸው። ይሄ ምን ማለት ነው? በጣም ግልጽ በሆነ መንገድ በእኛና በአገዛዙ መካከል ምንም አይነት ድርድር ኖሮ አያውቅም፣ ወደፊትም ይኖራል ብዬ አላስብም ብዬ ነው የነገርኳቸው እና እንደውም አስታውሳለሁ ይሄንን ስነግራቸው ደስተኛ አልነበሩም እና እንደዚህ ነው አሉኝ። አዎ እንደዚህ ነው ነገሩ፣ በዚህ ደረጃ ነው። በእናንተ በኩል ደግሞ ምንድን ሌላ ነገር አለ የምትሉ ከሆነ ምንም ነገር እኛ ከእናንተ ጋር ግን ለመነጋገር ፈቃደኞች ነን። ከእናንተ ጋር ከአገዛዙ ጋር አይደለም። ከአገዛዙ ጋር ከፊት ለፊትም በተዘዋዋሪ መገናኘት አንፈልግም። ከእናንተ ከአፍሪካ ህብረት ከዓለም አቀፍ ማህበረሰብ ጋር ግን በምንም ጉዳይ ላይ ያለምንም ቅድመ ሁኔታ ለመነጋገር ፈቃደኛ ነን። ስለዚህ እናንተ እናነጋግራችኋለን የምትሉት ነገር ካለ ልታነጋግሩ ትችላላችሁ፣ በራችን ክፍት ነው አልኳቸው። እንግዲያ ወደ ድርጅቴ ልመለስና ወደ አፍሪካ ህብረት ልመለስና እኔ አዲስ ነኝ፣ ድርጅቴን ላናግርና አፍሪካ ህብረት ላናግርና መልሼ እደውልልሃለሁ አለኝ። እንግዲህ እየጠበኩኝ ነው እንዳልኩት 2-3 ሳምንታት ነው። ባለፉት 21 ቀናት ውስጥ ወይም 23-24 ቀናት ውስጥ ምንም አልመለሱልኝም። ከዚህ ቀደም የሚሆን እስከ ቅርብ ጊዜ ድረስ አፋሕድ እንደ ድርጅት ከኢጋድ ጋር የሚሆን ከአፍሪካ ህብረት ጋር ግንኙነት ማድረጉና ግንኙነቱም ግልጽ ባለማድረጉ እንዲህ ማስረሻ ሰጤ ለፈጸመው አይነት አሳፋሪ ተግባር መንገድ አልከፈተም። እናንተስ በዚህ ረገድ ስህተት አልሰራችሁም ወይ ተብሎ የተጠየቀው እስክንድር ክፍተት አልፈጠርንም ሲል መልሷል። አፋሕድ ከዓለም አቀፉ ማህበረሰብ ጋር ለመነጋገር በቂ ቁመና ላይ ነው። የተፈጠረው የአንድ ሰው ክህደት ነው ሲል ነው እስክንድር ጉዳዩን ያብራራው። በመጀመሪያ ነገር ክፍተት አለው በሚለው ነገር አንስማማም። ክፍተት አልነበረም። ድርጅት መስርተናል። ድርጅታችን ትግል ያሻግራል ብለን እምነት የጣልንበት ድርጅት ነው። እንደዛ ብለን እስካመንበት ድረስ የዲፕሎማሲ ትግል ያደርጋል፣ የፖለቲካ ትግል ያደርጋል፣ ወታደራዊ ትግል ያደርጋል፣ የፕሮፓጋንዳ ትግል ያደርጋል፣ ሁሉንም ትግል ያደርጋል። ሁለገብ የሆነ ሁሉን አቀፍ የሆነ ትግል ነው የሚያደርገው። እኛ ድርጅታችን ትግል ያሻግራል ብለን ነው እምነት ምንጥላቸው። አይ እናንተ የመሰረታችሁ ትግሉን ለማሻገር አቅም የለውም የሚል ካለ መብቱ ነው። ግን በሱ ልክ እንሄዳለን ማለት አይደለም። እኛ በድርጅታችን እንተማመናለን። ድርጅታችን ከዓለም አቀፉ ማህበረሰብ ጋር ተገናኝተው ለመደራደር በቂ ቁመና ነበረው፣ አሁንም አለ፣ ወደፊትም ይኖረዋል። ይሄ ቁመና ፋኖ አንድ ከሆነ የበለጠ ይጠናከራል። ግን ባለበትም አፋሕድ ከዓለም አቀፉ ማህበረሰብ ጋር ለመደራደር በቂ ብቃት አለው፣ በቂ ቁመና አለው። ስለዚህ ይሄ ግልጽ መሆን አለበት። ምንም ክፍተት አልተፈጠረም። የተፈጠረው የአንድ ሰው ክህደት ነው። ይሄ ደግሞ ያለ ነው፣ በትግል ዓለም ውስጥ የትም ቦታ ላይ ያለ ነው። የእያንዳንዱን ትግል ማጥናት ይቻላል። በእኛም በሀገራችን ውስጥም በውጭ መሀል ላይ የሚከዱ ሰዎች፣ መሀል ላይ የሚንጠባጠቡ ሰዎች አሉ። የተለየ ነገር አልተከሰተም። የአሜሪካና የዩክሬን ተደራዳሪዎች ወደ ሰላም የሚደረግ ትክክለኛ ጉዞ የሚወሰነው በሩሲያ ነው አሉ። የአሜሪካና ዩክሬን ከፍተኛ ተደራዳሪዎች አርብ ዕለት በዩክሬን የሚካሄደውን ጦርነት ለማስቆም የሚያስችል ውጤታማ ውይይት ማካሄዳቸውን ከገለጹ በኋላ ወደ ሰላም የሚደረገው ጉዞ የሚወሰነው በሩሲያ መሆኑን ተናግረዋል። የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ እና የፕሬዚዳንት ዶናልድ ትራምፕ ጃሬድ ኩሽነር ከዩክሬን ተደራዳሪዎች ጋር በመሆን በጋራ ባወጡት መግለጫ የትኛውም ወደ ስምምነቱ የሚደረግ ትክክለኛ ውጤት የሚወሰነው ሩሲያ ለዘላቂ ሰላም ባላት ዝግጁነት ላይ ነው። ይህም ግጭቶችን ለማርገብና ግድያዎችን ለማስቆም የሚወሰዱ እርምጃዎችን ያካትታል ብለዋል። በስብሰባው ወቅት ሁለቱ ወገኖች በደህንነት ጉዳዮች ማዕቀፍ ላይ የተስማሙ ሲሆን በመከላከያዎቹ ዙሪያም ተወያይተዋል። ማክሰኞ ዕለት በሞስኮ የተደረገው ውይይት ለ4 ዓመት ገደማ ሲካሄድ የቆየውን ጦርነት ለማስቆም የሚያስችል የሰላም ስምምነት ላይ ለመድረስ አላስቻለም። በዊትኮፍ እና ኩሽነር እንዲሁም በዩክሬን ብሔራዊ ደህንነት ጸሐፊ ሮስተም ኦሜሮቭ እና ብርጋዴር ጀኔራል አንድሪ ሃናቶቭ መካከል የተካሄደው የ2 ቀን ስብሰባ በ2 ሳምንት ውስጥ ለ6ኛ ጊዜ የተደረገ ነው። ተደራዳሪዎቹ ቅዳሜ ዕለት በድጋሚ ፍሎሪዳ ውስጥ ይገናኛሉ ተብሏል። የአሜሪካ ልዑካንና የዩክሬን ተደራዳሪዎች በጋራ ባወጡት መግለጫ ላይ የዩክሬን ቅድሚያ የምትሰጣቸው ነጻነቷንና ሉዓላዊነቷን የሚያረጋግጡ አካባቢዎቿን ማስጠበቅ፣ የዩክሬናውያንን ደህንነት ማረጋገጥ እንዲሁም ወደፊት ዲሞክራሲያዊ የሆነ ጊዜ እንዲኖር መሰረት መጣል ናቸው። የአሜሪካ ተወካዮች ማክሰኞ ዕለት ከፕሬዚዳንት ፑቲን ጋር ስለነበራቸው ንግግር አንስቶ የተወያዩ ሲሆን በተጨማሪም ዩክሬን ከጦርነቱ በኋላ ስለሚኖራት እድል፣ ፈራረሱትን የአገሪቱን ግዛቶች ስለመገንባት እንዲሁም ከአሜሪካ ጋር ስለሚኖር የምጣኔ ሀብት ትስስር ተነጋግረዋል። የተኩስ አቁም ላይ መድረስና ውጥረቶችን ማርገብ፣ ዳግም ወረራዎችን ለመከላከልና የዩክሬን በአጠቃላይ መልሶ የማልማት እቅድን እውን ለማድረግ አገሪቱ ከጦርነቱ በፊት ከነበረችው የበለጠ ጠንካራና የበለጸገች እንድትሆን ያደርጋል ብለዋል። በሞስኮና በኪየቭ መካከል አሁንም መፍትሄ ያልተገኘላቸው 2 አጨቃጫቂ ጉዳዮች ይቀራሉ። እነዚህም በሩሲያ ወታደሮች
የተያዙ የዩክሬን ግዛቶችና ለዩክሬን የሚሰጥ የደህንነት ዋስትና ናቸው። ማክሰኞ ዕለት ዊትኮፍና ፑቲን ለ5 ሰዓታት ያህል የተወያዩ ሲሆን ክሬምሊን ጦርነቱን ለማስቆም ምንም ማመቻቸት እንደሌለ አስታውቋል። በትራምፕ የመጀመሪያ የስልጣን ዘመን በዋይት ሀውስ አማካሪ ሆኖ ያገለገለው የሪል ስቴት ኢንቨስተሩና ነጋዴው ኩሽነር በዚህ ውይይት ወቅት ተሳታፊ ነበር። ትራምፕ የተደረጉት ውይይቶች አጥጋቢ ነበሩ ያሉ ሲሆን ነገር ግን ምን እንደሚፈጠር ለመናገር ጊዜው ገና ነው ብለዋል። ረቡዕ ዕለት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ዓለም ጦርነቱ የሚያበቃበት እድል መኖሩ ይሰማዋል፣ ነገር ግን ድርድሮቹ ሩሲያ ላይ በሚደረግ ጫና የታገዙ መሆን አለባቸው ብለዋል። አብይ በኤርትራ ላይ ጦርነት ሊከፍቱ መሆኑን የኢሳያስ መንግስት በስብሰባዎች ላይ የገለጸ መሆኑ ተገለጸ። የብልጽግናው አገዛዝና ኤርትራ ዳግም ወደ እርስ በርስ መወነጃጀልና የጦርነት ቅስቀሳ ክስ ውስጥ መግባታቸውን ተከትሎ የኤርትራ ነዋሪዎች ከፍተኛ ስጋት ውስጥ መውደቃቸውን ኤኤፍፒ በዘገባው አመልክቷል። በአስመራ ነዋሪ የሆነውና ከዚህ ቀደም በነበሩት የድንበር ግጭቶች እንዲሁም በትግራይ ጦርነት የተሳተፈውና ለደህንነቱ ሲባል ስሙ የተቀየረው ተወልደ ሌላ ጦርነት እንዳይነሳ እየጸለየ መሆኑን ተናግሯል። ጦርነት ከተጀመረ ብዙ ልጆች አባት አልባ ይሆናሉ፣ እናቶች ባሎቻቸውን፣ ወላጆችም ልጆቻቸውን ያጣሉ ሲል ስጋቱን ገልጿል። የጋለ ውጥረትና የጦርነት ዝግጅት ክስ የብልጽግናው አገዛዝና ኤርትራ ባለፉት ዓመታት በትግራይ ኃይሎች ላይ በጋራ ሲዋጉ የቆዩ ቢሆንም የፕሪቶሪያውን የሰላም ስምምነት ተከትሎ ግንኙነታቸው መሻከሩ ይታወሳል። ኤርትራ ኢትዮጵያ የአሰብን ወደብ ለመውሰድ እያቀደች ነው የሚለው ጉዳይ እንዳሳሰባትና የወረራ ስጋት እንዳለባት በመግለጽ ለጦርነት እየተዘጋጀች መሆኑን ዘገባው ያመለክታል። በትግራይ ጦርነት ተሳትፎ የነበረው እና መሐሪ የተባለ ኤርትራዊ የቀድሞ ወታደር ወጣቶች ሊመጣ ያለውን ጦርነት በመፍራት ወደ ኢትዮጵያና ሱዳን በብዛት እየሸሹ ነው ብለዋል። በስደት የምትኖረው ለዋን የተባለች ኤርትራዊትም ቤተሰቦቿ በፍርሃት ውስጥ መሆናቸውን ጠቁማለች። እንደሷ ገለጻ እናቶች ለስብሰባ እየተጠሩ ጠቅላይ ሚኒስትር አብይ በእናንተ ላይ ጦርነት ሊከፍት ስለሆነ ልጆቻችሁን አዘጋጁ እየተባሉ ነው። አንዳንዶቹ እናቶች በትግራይ ጦርነት የጠፉ ልጆቻቸው የት እንደገቡ እንኳን ሳያውቁ ቀሪ ልጆቻቸውን ለጦርነት እንዲልኩ እየተጠየቁ መሆኑን ትናገራለች። ነዋሪዎቹ አሁን ያለውን ሁኔታ ተአምር ብቻ ነው የሚያቆመው ሲሉ ተስፋ መቁረጣቸውን ዘገባው አመልክቷል። ዘገባው በኢትዮጵያ በኩል ያለውን ሁኔታ በስፋት ባያካትተውም የባሰ ሁኔታ እንዳለ ግን እሙን ነው። በአማራ ክልልና በኦሮሚያ ክልል በውጊያ ላይ ያሉትና የራሳቸውን ሕዝብ በድሮንና በከባድ መሳሪያ እየጨፈጨፉ ያሉት አብይ አህመድ አሁን ደግሞ ሌላ ቀጠናዊ ጦርነት ለመጀመር እንቅስቃሴ ላይ መሆናቸው እየታየ ነው። በዚህም ሕዝቡ አብይ በወደብ ስም ከኤርትራ ጋር የሚያደርጉትን ውጊያ ራሳቸው ይወጡታል በሚል ስሜቱን እየገለጸ ነው። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም